ኢራንና አሜሪካ ስለ ድርድር ምን አሉ? ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ አለን። ኢራን ለንግግር ጊዜው አልፏል። ፕሬዝዳንት ዶናልድ ትራምፕ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ። ኢራን ላይክ በማድረግ ይህን ቪዲዮ ይጀምሩ። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸው ተከትሎ ኢራን የአጸፋ እርምጃ መውሰዷን በቀጠለችበት በዚህ ወቅት በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሬኒ ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው ማለታቸው ተሰማ። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው፣ ነገር ግን ጊዜው እንዳለፈባቸው እንደነገራቸው ገልጸዋል። ፕሬዝዳንት ትራምፕ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር ጊዜው አልፏል ማለታቸው ይታወሳል። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ መሐሙድ ናኢም በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ብለው ዝተዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ።